በስታችሁ ለታያችሁት ከርስታች ሽሽት ነበረ ወይስ ለምንድን ነው ዛሬ በስታችኋል? እግዚአብሔር ይመስገን ዶክተር ሰላም ነው። አይደለም ዶክ የበዛነው ኮርሱም አዲስ ስለሆነብን ደግሞ ዶክተር ይማሎ ሲሉን ነው ሮጠን የገባ ነው ዶክ። አይመስለኝም። ሪሰርች የምትባለዋ ኮርስ ሳታስቸግራቸው አትቀርም መሰለኝ አንዳንዶቻችሁ። በጣም ኢንተረስቲንግ በሆነ መንገድ ነው እኮ ያስተማሩን በእውነት። እኔ ከዚህ በፊት 3 ተምሬያለሁ። እንዳሁን ግን በደንብ ግልጽ ሆኖ የገባኝ ጊዜ to be honest የተማራችሁማ you are very interesting። እናንተ በጣም ማደንቃችሁ አንዱ ከአቅም በላይ ሲሆን ነው ሚስ የምታደርጉት እንጂ በተለይ አንዳንዶቹ ታይት የሆነ ስራ እየሰሩም ሚስ አድርጎም ነበር። ምን ያህል ፍላጎት እንዳላችሁ ማወቅ ችያለሁ። ከመጨረሻ ተከታተላችሁ ማለት ነው። ኢንፋክት እሱም ግሬድ አለው። አንዱ ግሬድ ፓርቲሲፔሽን ነው። ስለዚህ የልፋታችሁ ታገኛላችሁ እናንተ እስከመጨረሻ ተሳተፋችሁ ማለት ነው። ለመልካም ነው እንግዲህ ምናልባት አይታወቅም። አንዳንዶቻቸው ኦልሬዲ ሪሰርች ኮርስ ምናልባት ወስዳችሁ ሆና ከዚህ በፊት ሬጅስትራር ድሮፕ አድርጎ ሊሆን ይችላል። ምክንያቱም ኦልሬዲ በተለይ በማስተር ደረጃ ከወሰዳችሁ በዶክተሬት ደረጃም ከወሰዳችሁ እናንተ አስፈልጋችሁም የሶሻል ሳይንስ ኮርስ። ነገር ግን ይሄ ኤክሴጀቲካል የሆነ ካልሆነ በስተቀር ማለት ነው። ስለዚህ በዛ መልክ ሊሆን ይችላል ብዬ አስባለሁ። ይሄኛ ኮርስ ግን ያው ሁሉም መውሰድ የሚገባው ኮርስ ስለሆነ ኤክሰፕት የኤጁኬሽን ባክግራውንድ ወይ ደግሞ በካሪኩለም ኢንስትራክሽን ማስተር ዲግሪ ያለው ከሆነ አንድ ሰው ያንን ኮርስ ደግሞ ሊወስድ ይችላል። ምክንያቱም ድግግሞች ስለሆነ ማለት ነው። እናመሰግናለን። ጌታ ይባርካችሁ። ለሪሰርች ምርምር በጣም በጥሩ ሁኔታ በተሳትፎ ባደረጋችሁ ኮንትሪቢዩሽን አንዳንዶቻችሁ በተለይ ማለት ነው እኔ ስለተባበራችሁኝ በጣም ደስ ብሎኛል። እንግዲህ በሁለት አሳይመንቶች ነው ግሬድ የሚሰጣችሁ። ሁለቱን አንዱ ኳሊቴቲቭ እና አንዱ ደግሞ ሚክስድ ሪሰርች እሱን ሰርታችሁ ቀነ ገደብ ፊክስ ማድረግ አለብን። አለበለዚያ ዝም ብለን ኦፕን ኢንድድ ካደረግነው ቶሎ ሰሚት አታደርጉም፣ ግሬዳችሁም አይገባም። ደግሞ በመሀል መውረስ አለው ማማምን እንደተሳተፈ የሚለውን ግሬድ ስሰጥ አንዳንድ የቅርብ ሰዎችን አስታውሳለሁ። ሌሎቻችሁን እንዳረሳ ከወዲሁ ውጤት ለመያዝ እስከ መቼ ድረስ ሰሚት ታደርጋላችሁ? ሁለቱንም ፔፐሮች ማለት ነው። ቅደም ተከተል ደግሞ ከፈለጋችሁ አንዱን አስቀድማችሁ ልካችሁ እሱ እየታረመላችሁ፣ ሁለተኛው ደግሞ ሲኩዌንሻሊ ማስገባትም ይቻላል፣ አንድ ጊዜ ማስገባትም ይቻላል። ለማንኛውም ግን ዴድላይኑ ፊክስ ብናደርግ አይ ቲንክ ጥሩ ይመስለኛል። እስከ መቼ ትጨርሳላችሁ? እስቲ ማነው ሀሳብ የሚሰጠው? በተለይ የሆነ ታይት እንትን ውስጥ ያላችሁ ሰዎች ከእናንተ መስማት ትፈልጋለሁ። በጣም ስራ የሚበዛባችሁ፣ በጣም አገልግሎት የሚበዛባችሁ የእናንተን አስተያየት ልስማ። ነው ራሴ ፊክስ ላድርገው? ጥሩ ነው። ትንሽ ጊዜ እንፈልጋለን። ስፔሻሊ በጣም ትንሽ የተወጣጠረ የስራ ጊዜ ነው ያለን ከአገልግሎትም ከስራም ጋር ተያይዞ ትንሽ ጊዜ ቢሰጠን ጥሩ ነው። ምክንያቱም ጥሩ ነገር ምናልባት እንትኑ ሪሰርቹ ደብል ሲሆን 2 ሲሆን ትንሽ ጫና ይፈጥራል የሚል ነው እንጂ አንዱን የተወሰነ ልንሄድበት ሞክረናል። ባለፈውም እየሰራን ስለነበረ አንደኛው ነው እንደገና ሌላ ታይትል መርጠን ነው የምንሰራው። ሌላኛውን ሁለተኛው የራሳቸው ታይትል ነው። ሁለተኛው የራሳቸው ታይትል ነው። በዛ በተላከላችሁ ሞዴል መሰረት ማለት ነው ሳምፕል ተልኮላችኋል። በዛ መሰረት መስራት ነው። ብዙ የሚከብዳቸው አይመስለኝም። ስለዚህ ጊዜ ፊክስ አድርጉትና
15 ቀን አይበቃቸውም? 15 ቀን አይበቃችሁም ወይ? ትንሽ ይጨመር። እሺ 3 ሳምንት ይበቃቸዋል ማክሲመም 3 ሳምንት። ከዛ ማለፍ የለበትም። በ3 ሳምንት ውስጥ ሁለቱንም ሪሰርች ሰሚት ታደርጋላችሁ ማለት ነው። መስራት አለባችሁ። እናንተም ካልሰራችሁ ትረሳላችሁ። ስለዚህ ዝም ብላችሁ ማስቀመጥ ጥሩ ስለማይሆን 3 ሳምንት ውስጥ ማለቅ አለበት ማለት ነው። ቴንክ ዩ ሶ ማች እናመሰግናለን። ፒተር እስቲ ጸልይልንና ወደ ትምህርታችን እንገባለን። ስትጸልዩም ፓርት ኦፍ ፓርቲሲፔሽን ስለሆነ እሱም ቫልዩ አለው ትጸልዩ ማለት ነው። ስለዚህ ለዚህ ነው ስማችሁን ያልደረሳችሁ ሰዎች ካሉ እንደውም አንተ ጸልያል፣ እንደውም ያልጸለየው ምናልባት ይሄ በዚህኛው ስለሆነ በካሪኩለም ላይ ስለሆነ የመጀመሪያ ይሆናል ማለት ነው። ፒተር ጸልይልን። እሺ ተባረክ። እሺ እንጸልይ። አምላካችን ቅዱስ እግዚአብሔር በሰማይና በምድር ከምድር በታች ሁሉ በእኛም ዘንድ ሁሉ ጊዜ ተከበርክ፣ ሁሉ ጊዜ ተፈራ፣ ሁሉ ጊዜ ከፍ ያልክ ገናና ታላቅ አምላክ መጀመሪያና መጨረሻ የሌለህ ሕያው እግዚአብሔር በኢየሱስ ክርስቶስ ስም ክብር ላንተ ይሁን። ስለሰጠህን እድሜ፣ ስለሰጠህን ጊዜ፣ ስለሰጠህን እድል፣ ስለሰጠህን ስለዚህ ዓመት፣ ስለሰጠህን ስለዚህ የትምህርት እድል በኢየሱስ ክርስቶስ ስም እናመሰግንሃለን። አሜን። ዘመኑ ያመጣውን ቴክኖሎጂ ተጠቅመን እግዚአብሔር የዘላለም አምላክ የሚጠቅም የሚረባ ነገር እንድንማርበት እንድንጠቀምበት ለመንግስትህም ስራ አገልግሎት እንዲውል ማስተዋልን፣ ዕውቀትን፣ ጥበብን ስለሰጠህን በኢየሱስ ክርስቶስ ስም እናመሰግንሃለን። ክብር ላንተ ይሁን። በሰማይና በምድር ክብር ላንተ ይሁን። ቴክኖሎጂን ሁሉ እንድንዋጅ ስለሰጠህን ጸጋ፣ ስለሰጠህን ጥበብ፣ ስለሰጠህን አቅም ጌታ እግዚአብሔር ደግመን እናመሰግንሃለን። እግዚአብሔር የዘላለም አምላክ በዚህ ቴክኖሎጂ ብዙዎች ክፉ ነገር ሰዎችን፣ ሀገርን፣ ህዝብን የሚጎዳ ካንተ የሚያጣላ ነገር በሚያደርጉበት በዚህ እኛ ደግሞ እግዚአብሔር የዘላለም አምላክ ራሳችንን በቃልህ በእውቀት በጥበብ የምናንጽበት መንግስትህን የምናንጽበት መንግስትህን የምናሰፋበት አቅም እድል ስለሰጠህን እናመሰግንሃለን። ዛሬ የሚጀምረው እግዚአብሔር ሆይ የካሪኩለም ስተዲ ኮርስ ደግሞ የሚያስተምሩንን ዶክተርን በኢየሱስ ክርስቶስ ስም እስካሁን ከበዛላቸው በላይ ጸጋ እንዲበዛላቸው አቅም እንድትሆናቸው በዚህ በተያዘው ጊዜ ውስጥ እግዚአብሔር ሆይ እኛን ለማስተማር ብርታት እንድትጨምርላቸው ጤናን፣ ሰላምን እንድታበዛላቸው ለእርሳቸውም ለቤተሰባቸውም እግዚአብሔር ሆይ መልካምን ባርኮት እንድታደርግላቸው በሚሰሩበት ስፍራም ደግሞ እግዚአብሔር የዘላለም አምላክ ሞገስን እንድትጨምርላቸው ፈጽሞ መከናወን እንዲሆንላቸው በኢየሱስ ስም እንጸልያለን። የምንማር እኛ ወንዶች፣ ሴቶች ልጆች፣ ታላላቆች፣ ታናናሾች በክርስቶስ ኢየሱስ ስም በዚህ ጊዜ ውስጥ በመሰጠት መማር እንድንችል ጊዜውን እንድታመቻችልን እግዚአብሔር ሆይ ራሳችንን ዲሲፕሊን አድርገን የምንማርበትን አቅምና ጸጋ እንድትጨምርልን ማስተዋል፣ ዕውቀት እንድትጨምርልን በአገልግሎታችን በስራችን ሁሉ እንድትባርከን ሞገስ እንድትሆነን መከናወን እንድትሰጠን እግዚአብሔር ነገር እንድታቀናልን በኢየሱስ ክርስቶስ ስም እንጸልያለን። ይህ እንዳይሆን በተለያየ መንገድ የሚገዳደር የክፉ ጉልበት በኢየሱስ ክርስቶስ ስም የታሰረ ይሁን። ስራው ሁሉ ፕሮግራሙ ሁሉ በጌታ በኢየሱስ ስም የፈረሰ ይሁን። እግዚአብሔር ሆይ ነገሮችን ሁሉ በምህረትህና በጸጋ ማከናወን ይሁንልን። አሜን። ሁሉ ጊዜ አንተ ከእኛ ጋር ሁን፣ ፈጽሞ ለየን፣ አብረህን ሁን፣ ምራን፣ አስተምረን
መከናወንን ጨምርልን፣ አብዛልን። ለመንግስት እግዚአብሔር ሆይ ሙላትና በረከት አድርገን እናመሰግንሃለን። ስለ ሁሉ ክብር ላንተ ይሁን በጌታ በኢየሱስ አሜን አሜን። ጌታ ኢየሱስ ይባርክ። ፒተር ጌታ ይባርክ። መልካም ጸሎት ነው የጸለይከው። ነፍሳችንን የሚያነሳሳ ጸሎት ጸልያል። ጌታ ይባርክ። ተባረክ። እንግዲህ በነገር ሁሉ የምትማሩት ነገር ሁሉ እናንተን ፓወርፉል ለማድረግ ነው። ፓወርፉል ማለት ተጽዕኖ ፈጣሪዎች እንድትሆኑ ነው የምትማሩት እንጂ ከዚህ በኋላ ሌላ በዓለም ውስጥ ያለው ስራ ለመስራት ሳይሆን በቀጥተኛም ሆነ በተዘዋዋሪ የምታገኙት ትምህርት በሙሉ እናንተን ተጽዕኖ ፈጣሪ ለማድረግ ነው። ስለዚህ አንዱም ተጽዕኖ ፈጣሪነታችን የሚታወቀው የጸሎት ሰው ስትሆኑ ነው። ስለዚህ ይሄ ተማሪ ምን ያህል ካራክተሩ ሼፕድ ሆነዋል የሚለው ስናስተምር እኛ እውቀት ብቻ ሳይሆን ካራክተር ጭምር ነው። ኮግኒቲቭ፣ አፌክቲቭ እና ሳይኮሞተር ይባላል። አፌክቲቭ ማለት ካራክተር ነው። የክርስቲያን ካራክተር ደግሞ የጸሎት ሰው በንግግሩ ውስጥ የእግዚአብሔርን ቃል ይጠቀማል። እነዚህ ቫሊዩስ ናቸው። ስለዚህ መልካምነት፣ ትህትናው፣ የዋህነቱ፣ ለጸሎት ያለው ፍላጎቱ፣ የሚጸልየው የጸሎት የሚጠቀማቸው እግዚአብሔር ቃል፣ እነዚህ ሁሉ የእናንተ ካራክተር ገላጭ ስለሆኑ ዋጋ አለው ማለት ነው። ካራክተርም ይለካል ማለት ነው። የሚለካው አንዱ በዚህ መንገድ ስለሆነ ነው። ስለዚህ ከዚህ በኋላ እያንዳንዳችሁ ትጸልያላችሁ ማለት ነው። በጸሎት ነው የማውቃችሁ፣ ስትናገሩ ነው የማውቃችሁ ማለት ነው። ካራክተራችሁ ምን አይነት ሰዎች እንደሆናችሁ አንዳንዶቻችሁ አላቅም፣ ድንገት ምናልባት ትምህርት ፈልጋችሁ ገብታችሁ ሊሆን ስለሚችል በዚህ ነው የምለያችሁ። ጌታ እግዚአብሔር ስም የተባረከ ይሁን። ዛሬ እንግዲህ የምንጀምረው ትምህርት ካሪኩለም ስቴዲስ የሚለው ነው። በጣም በእጅግ ለእናንተ የሚጠቅም ኮርስ ነው። በጣም ወሳኝ ኮርስ። በአጠቃላይ ማንኛውም የምትማሩት ነገር በሙሉ እሱ ነው፣ ካሪኩለም ነው። ኮርሶች በሙሉ ካሪኩለም ናቸው። መጽሐፍ ቅዱስ በራሱ ካሪኩለም ነው፣ ራሱ መጽሐፍ ቅዱስ። ምክንያቱም የተደራጀ ስለሆነ ማንኛውም የተደራጀ መጽሐፍ ለአንባቢ በሚመች መንገድ፣ ለሰው ልጅ እውቀት ሊሆን በሚችል መንገድ የተደራጀ ማንኛውም ሀሳብ ማለት ነው። ይሄ ሀሳብ ግን የእውነት ሀሳብ ማለት ነው። ዝም ብሎ ሀሳብ ሳይሆን፣ ልብ ወለድ ሳይሆን፣ ፊክሽን ሳይሆን እውነት ማለት ነው። እውቀት የሆነ ሀሳብ፣ ሰው ልጅ የሚማረው ሀሳብ፣ ሰው ልጅ ማወቅ የሚገባው ሀሳብ ሲደራጅ ካሪኩለም ይሆናል ማለት ነው። ስርዓተ ትምህርት፣ ስርዓት ያለው ትምህርት ማለት ስርዓት ማለት ትርጉሙ ስርዓት ያለው ትምህርት ማለት ነው። ስርዓት ካለው ከየት ይጀመራል፣ ወዴት ይኬዳል፣ እንዴት ያልቃል የሚል ነገሮች ሁሉ የያዘ ነው። ፕሪንሲፕሎች አሉት፣ ጋይዲንግ ማለት ነው። ጋይዲንግ ፕሪንሲፕሎች አሉት። ስለዚህ በዚህ መልክ የተዘጋጀ ማንኛውም እውነት የሆነ ሀሳብ የያዘ መጽሐፍ በሙሉ ካሪኩለም ነው ማለት ነው። ኮርስም ካሪኩለም ነው። ለምን ተደራጅተዋል? አንዱ የኮርስ ለምሳሌ የኮርስ አደረጃጀት ፍሮም ሲምፕል ቱ ኮምፕሌክስ ነው። ቻፕተር 1 ቀላሏ ኮንሰፕት ነች፣ መጀመሪያ ላይ የምትመጣው። መጨረሻ ላይ የሚሄዱ ደግሞ ውሰብሰብ ያለው ኮንሰፕት ነው ማለት ነው። ስለዚህ ከቀላል ወደ ውስብስብ፣ ከቀላል ወደ ከባድ፣ ከአጠቃላይ እውቀት ወደ አንድ ስፔሲፊክ ጠለቅ አድርገን ወደምናውቀው ነገር፣ በዚህ መልክ እውቀትና ወይም ሀሳብ ወይ ትምህርት ሲደራጅ ካሪኩለም ይባላል። ስለዚህ ኮርሱን የምትወስዱበት ምክንያት ለምንድን ነው? አደራጁ የሚያደራጀው ሰው ይሄ ሙያ ስለሚያስፈልገው ነው። ይሄ ካሪኩለም የሚባለውን ኮርስ ማወቅ ስላለበት ነው።
ካሪኩለም የሚለውን ኮርስ ካወቀ ሰውየው የራሱን ኮርስ ማደራጀት ይችላል። ሲያስተምርም ተማሪው ላይ ተጽዕኖ መፍጠር በሚችል መንገድ ማስተማር ይችላል ማለት ነው። ስለዚህ ሲለበስ የሚያዘጋጅ ከሆነ አንድ መምህር ሲለበስ ፓርት ኦፍ ካሪኩለም ነው። ሲለበስ ውስጥ ምንድን ነው የሚካተቱት? ሀሳብ እንዴት ነው የሚደራጀው? ፍሰቱን ጠብቆ ለአንባቢ ለተማሪ ሊገባ በሚችል መንገድ ማለት ነው። ስለዚህ በዚህ መልክ መጽሐፍቶች ይጻፋሉ። ስብከቶች ስብከት ራሱ ካሪኩለም ነው። የአንድ እሁድ ስብከት በራሱ ካሪኩለም ነው። ለምን? ስለሚደራጅ ስብከት ይደራጃል። ሰባኪው የተደራጀ ስብከት ነው እንጂ የሚሰብከው ዝም ብሎ እንግዲህ ጸልዩልኝ፣ ምንም ይዤ አልቆምኩም፣ ባዶ ሸምበቆ ነኝ፣ አሁን ግን እግዚአብሔር መንፈስ በእኔ ውስጥ የሚያሳልፈው አለ፣ ያንን የምናገረው ካለ ምንም የተዘጋጀ ማስታወሻ ላይ ምንም ነገር ሳይዝ ዝም ብሎ የሚቆም እሱ ትንቢት ለመናገር እንጂ ለመስበክ አይደለም። ስለዚህ የሚሰብክ ሁሉ የተደራጀ ማቴሪያል ይዞ ነው የሚገባው። በጣም የተደራጀ ደጋግመው ያነበበው የተያዙ ጭብጦች የያዙት ማለት ትርጉም ባለው መንገድ ለሰሚውን ትርጉም በሚሰጥ መንገድ ሲደራጅ ያ በራሱ ካሪኩለም ይባላል። የአንድ ሳምንት ስብከት ራሱ ካሪኩለም ነው። ስለዚህ ካሪኩለም ማለት የተደራጀ ሀሳብ፣ እውቀት፣ ትምህርት ማለት ነው። ሌላ ምንም ከዚህ የባሰ ትርጉም የለውም። ስለዚህ ቀለል ባለ መንገድ ማለት ነው። እንግዲህ ሳይንሳዊ በሆነ መንገድ ትርጉሙን ያው በላኩላችሁ ማቴሪያል ላይ አለ። ከዚህ ቀለል ካለ ትርጉም ተነስቶ ወደ ሳይንሳዊ ትርጉሙን ኮንሰፕቱን ደግሞ ስታነቡ በቀላሉ ይገባቸዋል ማለት ነው። ለምሳሌ በላኩላችሁ ማቴሪያል ላይ ካሪኩለም ማለት የሚላል ኦል ለርኒንግ ኤክስፒሪየንስስ ኦርጋናይዝድ አንደር ዘ ጋይዳንስ ኦፍ ስኩል ይላል። ለምሳሌ ኦል ለርኒንግ ኤክስፒሪየንስ that was organized under the guidance of school ካለ ካሪኩለም ነው። ኦርጋናይዝድ የሚለው በጣም ወሳኝ ነው። ካሪኩለም ካለ ኦርጋናይዝድ የምትለው እምብርቷ ነች። ኦል ለርኒንግ ኤክስፒሪየንስ ማለት ሰው ልጅ የሚያውቀው ሰው ልጅ የሚያደርገው የሚያከናውነው ነገር በሙሉ ኤክስፒሪየንስ ይባላል። ኤክስፒሪየንስ ኢን ተርምስ ኦፍ ኖሌጅ ኮግኒቲቭ፣ ኤክስፒሪየንስ ኢን ተርምስ ኦፍ ስኪልስ የማድረግ ችሎታ ማለት ነው። ኤክስፒሪየንስ ኢን ተርምስ ኦፍ ካራክተር። እነዚህ አንድ ሰው ትምህርት ቤት ሲገባ ተመልከቱ። ለምሳሌ አንድ ሕፃን የመጀመሪያ ትምህርት ቤት በሚገባበት ቀን ማለት ነው ባህሪውን ትመለከታል። ልጆች በተለይ ያለቅሳሉ። ከወላጆቻቸው ተለይተው መዋዕለ ሕፃናት የመጀመሪያ ቀን ሲገቡ ያለቅሳሉ፣ በጣም ያለቅሳሉ፣ ይነጫነጫሉ። በጣም ችግር ነው። ምክንያቱም ሌላ ወርልድ ነው ለነሱ። ከቤት ሲወጡ ትምህርት ቤት ሌላ ኢንቫይሮንመንት ነው፣ ቤቱ ሌላ ኢንቫይሮንመንት ነው። ያለመደው ኢንቫይሮንመንት ለመልመድ የሚገባ ተማሪ ነው። ስለዚህ ያ ሕፃኑ የሚለምደው ኢንቫይሮንመንት አዲሱ ኢንቫይሮንመንት በስርዓት የተደራጀ ካልሆነ ሕፃኑ ሳይቸገር በቀላሉ የሚላመደው ኢንቫይሮንመንት እንደ ቤቱ፣ እንደ ቀዬው፣ እንደ ሰፈሩ እንዲያየው በዛ መልክ ካልተደራጀ በስተቀር ሕፃኑ ይቸገራል። ቶሎ አይለምድም ማለት ነው። ከትምህርት ቤቱ ጠፍቶ ሊሄድም ይችላል። ስለዚህ ኢንቫይሮንመንት ለሰው ልጅ ትርጉም ባለው መንገድ ሲደራጅ ኦርጋናይዝድ ሲሆን ሰውን አትራክት በሚያደርግ መንገድ ማለት ነው። ዳትስ ዋት ዩ ኮል ካሪኩለም በዛ ማለት ነው። በዚህ ይገለጣል ማለት ነው። ስለዚህ አንድ ጥያቄ ልጠይቃችሁ በዚህ አጋጣሚ። አንድ ወደ ትምህርት ቤት የገባ የመጀመሪያ ኬጂ ሕፃን ወይ ደግሞ ግድ የለም እንግዲህ አንደኛ የኢትዮጵያ ሕዝብ አብዛኛው ከአንደኛ ክፍል ጀምረው አንደኛ ክፍል
አንደኛ ክፍል የሚገባ ለመጀመሪያ ጊዜ ትምህርት ቤት የሚገባ ህፃን ምንድነው መማር ያለበት ብላችሁ ታስባላችሁ? ምን ይማራል? የሚማረው ነገርስ እንዴት ነው የሚደራጅለት? እንዴት ነው የሚደራጅ? ምሳሌ እንበል። አሁን ያለነው ሐዋሳ ነው ያለነው፣ የሲዳማ ክልል ውስጥ ማለት ነው። እኔ ያለሁት ሲዳማ ክልል ውስጥ ነው ያለሁት። አንዳንዶቻችሁ አዲስ አበባ ክልል ውስጥ ነው ያላችሁ፣ አንዳንዶቻችሁ መካከለኛ ኢትዮጵያ ውስጥ ያላችሁ፣ የተለያየ ክልል ውስጥ ያላችሁ። እኔ ኤግዛምፕሉ የሲዳማ ላንሳላችሁ። የሲዳማ ክልል ውስጥ የተወለደ አንድ የገጠር ልጅ ማለት ነው፣ ገጠር የተወለደ ልጅ አካባቢ ትምህርት ቤት ተሰርቶለታል። የመጀመሪያ ቀን ትምህርት ቤት ሲሄድ የሚገጥመው ነገር አለ፣ ኢንተራክት የሚያደርገው ነገር አለ። ከኤንቫይሮንመንቱ ጋር ኢንተራክት ያደርጋል። ኢንተራክት በሚያደርግበት ጊዜ እንዳይቸገር በቀላሉ ሳቢ በሆነ መንገድ ህፃኑ ትምህርት ቤት ውስጥ ካለው ኤንቫይሮንመንት ጋር ኢንተራክት እንዲያደርግ እንዴት ነው ትምህርቱ ኤንቫይሮንመንቱ መደራጀት ያለበት ብላችሁ ታስባላችሁ? How do you organize school environment for the child who comes for the first time to school? እችን እስቲ ለማነቃቂያ ያህል ይህን በዚህ ባነሳው ሀሳብ ላይ ሪፍሌክት አድርጎ እስቲ። ጥያቄው ግልጽ ነው? ኦኬ፣ እስቲ ማንም የሚሞክረው? ገዛኸኝም አለ አብርሃምም አለ። እቺ ከገዛኸኝና ከአብርሃም ማን ይሞክርልኝ? እኔ ልሞክር። ገዛኸኝ ነኝ። እሺ ገዛኸኝ ፓስተር ገዛኸኝ ልበል? አዎ። ተባረክ። የት አካባቢ ነው ያለኸው? የት አካባቢ ነው ያለኸው? እኔ አሁን ዝዋይ ነው ያለሁት በስራ፣ መኖሪያዬ ግን ሻሸመኔ ነው። በጣም ጥሩ ተባረክ። ዝዋይ ሁሌ የማልፍበት ሀገር ነች። ጌታ የተመሰገነ ይሁን። እሺ ፓስተር ገዛኸኝ፣ እንግዲህ አሁን መጀመሪያ ህፃናትን ወደ ትምህርት ቤት ስንወስድ ያው ከራሳችን ልምድ ነው። ልጆቻችንን ስንወስድ ካየነው አንደኛ ትምህርት ቤቱ ለነሱ ሳቢ የሆኑ ነገሮች እንዲኖሩት ነው። መጀመሪያ ቀን ብዙ እውቀትን፣ ሌላ የተለያየ ትምህርቶችን እንዲማሩ አይደለም የምንጠብቀው። ምክንያቱም ከቤት ተለይተው ከኛ ተለይተው ሲሄዱ አዳዲስ ልጆችን ነው የሚያገኙት፣ አዳዲስ አስተማሪዎችን ነው የሚያገኙት፣ ወይም ተንከባካቢዎችን ነው የሚያገኙት እና ከኛ ለመላቀቅ በጣም ይቸገራሉ። ብዙ ጊዜ እኛ ተለይተናቸው እንድንሄድ አይፈልጉም። ስለዚህ አባብለናቸውም ቢሆን ከነሱ ጋር ከልጆች ጋራ እንዲጫወቱ በጣም ማለት ከትምህርቱ ይልቅ አሁን ከልጆች ጋር እንዴት ኢንተራክት ማድረግ እንደሚችሉ ከሌሎች ጋር እንዲላመዱ ነው የመጀመሪያ ፍላጎቴ የነበረው። ልጄን ሳደርሳት ልትለምድ አልቻለችም። በጣም አስቸግራኝ ነበረ። ለአካባቢውም ለትምህርት ቤቱም አስቸጋሪ ስለነበረ አካባቢም አንጻር ማለት ነው። ስለዚህ ከራሳችን እንኳን ተነስተን ልጆችን ስናያቸው የመጀመሪያው ነገር ከሌሎች ጋራ ማህበራዊ ወይም ደግሞ ከልጆች ጋር መቀራረብን መልመድ ነው። ብቻቸውን ያደጉ ልጆች በተለይ ይሄ የመጀመሪያው ነገር ከሌሎች ሰዎች ጋር አብሮ መኖርን ይህንን መልመድ አለባቸው። ከትምህርቱ አንጻር ብዙ የጠለቀ እውቀትን አይደለም ኤክስፔክት የምናደርገው፣ ከአስተማሪዎቻቸው ወይ ከትምህርት ቤት ጓደኞቻቸውን ጋር እንዲላመዱ ነው የመጀመሪያ የሚፈለገው ማለት ነው። ተባረክ። በጣም ጥሩ ማብራሪያን የሰጠ ጌታ ሲባርክ። አንድ እይታ ነው ቬሪ ኢምፖርታንት መሆንም ያለበት እይታ ነው ፓስተር ገዛኸኝ የነገረን። ኦኬ፣ ምንድነው ፈለግኩት አሁን ትምህርት ቤቱ እንዴት ነው ሬዲ የሚሆነው ይህንን አዲስ ህፃን ለመቀበል? ህፃኑ ሳይቸገር ያን ኤንቫይሮንመንት እንዲለምድ ትምህርት ቤቱ ምን አይነት የተደራጀ ካሪኩለም ይዞ መጠበቅ አለበት ነው። አንዱ ያንተ ያልከው ትክክል፣ አንድ ፐርስፔክቲቭ ነው። አብርሃም አለ? አብርሃም አለው። አሁን አብርሃም ፓስተር ነህ? ወንጌላዊ ነህ? ፓስተር ነኝ በቤተ ክርስቲያን። የት አካባቢ ነህ? ሐዋሳ ነው የምኖረው። እሺ፣ አንተ እዛኛ ጋር ነው። ተባረክ፣ ጌታ ይባርክ። እሺ፣ እስቲ ሪፍሌክት አድርግ። እሺ፣ አመሰግናለሁ። መጀመሪያ ያው
ለዚህ ኮርስም ይሁን ለርሶ አዲስ ተማሪ ነኝ እና አዲስ ነው ጆይን አደረኩኝ። ስለዚህ በዚህ ሁኔታ በመጀመሪያ ያው ደስ ብሎኛል። እናንተም ዌልካም እንደምትሉኝ ተስፋ አደርጋለሁ። ብለናል፣ ዌልካም ብለናል። ታንኪዩ። እሺ እንግዲህ አዲስ ህፃን ትምህርት ቤት ያለመደ አካባቢውን ያለመደ ትምህርት ቤት ጆይን በሚያደርግበት ጊዜ ምን አይነት አቀባበል ሊኖረው ይገባል ትምህርት ቤቱ የተባለው ነገር በእርግጥ ሲሪየስ ነው ሁኔታው። ስለዚህ ከበር ጀምሮ አቀባበል ጀምሮ ያው ሚስ ነው የሚባሉት እነሱ አስተማሪዎች በፈገግታ በጥሩ አስደሳች አቀባበል ሲቀበሏቸው ቶሎ የመግባባት ያው ህፃናት ፍቅርን ነው የሚፈልጉት። በፍቅር የፍቅር አቀባበል ሲደረግላቸው በዛ መልኩ መዘጋጀት አለባቸው ብዬ አስባለሁ። ከገቡ በኋላም ደግሞ ጨዋታ በጨዋታ መልክ መጫወቻዎችን ህፃናት ጨዋታ ወዳዶች ናቸው። መጫወቻዎችን ጨዋታ ቦታ መውሰድ ከሌሎች ልጆች ጋር በቀላሉ እንዲግባቡ መርዳት ከጓደኞቻቸው ጋር ማስተዋወቅ እና ራሳቸውን አስተዋውቀው የማላመድ ስራ ላይ በአግባቡ ከተሰራ ህፃናት ሳይቸገሩ ያንን ትምህርት ቤት ይለምዱታል ወይም ይቀበሉታል ብዬ ነው ማስበውና እኔም እንደ ወላጅ ልጆቼን ትምህርት እንዲጀምሩ ባደረኳቸው ወቅት የገጠሙኝ ሁኔታዎች ነበሩ። እኔ እንኳን አስቀድሜ ገና ትምህርት ቤት ሳይከፈት በፊት ትምህርት ቤቱን ወስጄ ለብቻዬ አሳያቸዋለሁ። አካባቢውን እንዲያውቁት የለመዱት ቦታ ሆኖ አስቀድሞ በቃ እንዲወዱት ነው ማለት የሚሰራውና ገና ትምህርት ቤት ከመከፈቱ በፊት ለብቻዬ ወስጄ አሳያቸዋለሁ። ያለ ሌሎች ልጆች አካባቢውን እንዲለምዱ አደርጋለሁ። ከዛ በኋላ ሲገቡ ሳይቸገሩ ሲላመዱ ነው ያየሁትና እነግራቸዋለሁ። እዛ የሚገጥማቸውን ነገር አስቀድሜ ቤት እነግራቸዋለሁ። ያንን ኢንፎርሜሽን አግኝተው ስለሚገቡ እንደ ብዙ ልጆች አላስቸገሩኝም ብዬ አስባለሁና ትምህርት ቤቱ ደግሞ በዛ መልኩ አቀባበል ቢያደርግላቸው በፍቅር በጨዋታ በጥሩ ፊት ቢቀበሏቸው ቶሎ ይለምዳሉ ብዬ አስባለሁ። አስተር አብርሃም በጣም ጥሩ ሀሳብ ነው የሰጠህን። በጣም ደስ የሚል ነው። አንተ መጨረሻ ተናገርካት ልጆቼ ትምህርት ቤት ከመግባታቸው በፊት አስቀድሜ ትምህርት ቤቱን እንዳዩ አደርጋቸዋለሁ የሚለውን በጣም ደስ የሚል አንዱ እይታ ነው። ምክንያቱም ልጆች ቶሎ ይላመዳሉ፣ አዲስ እንዳይሆንባቸው ነው። ስለዚህ እዛ ሄደው የሚጫወቱ ከሆነ ያልከለመዱ ኦልሞስት ትምህርት ቤትን እንደ ሰፈራቸው ሊያዩት ይችላሉ ማለት ነው። ይሄ ቆንጆ እይታ ነው። ቴንኪዩ። ሌላ የሚጨምር ሰው አለ? ማን ነው? ሌላ ሀሳብ የሚጨምር ሰው ካለ ትምህርት ቤቶች እንዴት ነው ዌልካም የሚሉት? እሺ ፒተር እጅን አንስታል። የተወሰነ ሀሳብ ለመጨመር ያክል ነው። አንዱ ትምህርት ቤቱ ለልጆቹ በሚመች ሁኔታ አስቀድሞ ማደራጀት ያስፈልጋል። ለምሳሌ ሲራመዱ በቀጥታ በምቹ ሁኔታ ተራምደው ወደሚፈለገው ቦታ እንዲደርሱ ማድረግ አስፈላጊ ነው። እንደው እንዳንድ እንትን እንደገጠመኝ እኔ አንድ ነገር ሁሌ ባይምሮዬ የማይጠፋ አንድ ክስተት ልንገራችሁ። የመጀመሪያ ቀን ትምህርት ቤት ስገባ በጣም ትንሽ ልጅ ነኝ አስታውሳለሁ። ለካ ትምህርት ቤቱ በአንድ በኩል የተቦካ ጭቃ አለ እና እኔ መንገድ ነው መሰለኝ ቀጥታ ከነጫማዬ ሊድ የሚያደርገኝ ሰው ስላልነበር ቀጥታ ከነጫማዬ ጭቃ ውስጥ ነው የገባው።
ከዛ እንትኖች አስተማሪዎች የግቢን ጽዳቶች ናቸው ተሯሩጠው ከዛ ጭቃ ውስጥ አውጥተው ጫማዬን አጥበው እኔን አጥበው ማለት እዛ ልጆች የሚንቀሳቀሱበት ቦታ ላይ የተቦካ ጭቃ ነበር። ክረምት ላይ ተቦክቶ የነበረ ስለሆነ የሚጠቀሙትን ተጠቅመው ትተውታል፣ አምጥተው ሜዳ ላይ ማለት ያ ለኔ ትልቅ መሰናክል ነው። ስለዚህ የመጀመሪያው ግቢው ልጆቹ በቀላሉ ሊንቀሳቀሱበት የሚችል ምቹ ማድረግ፣ ሁለተኛ ያ የመጣ ልጅ በጣም አትራክቲቭ የሆነ ዌልካም ማድረግ፣ በጣም የሚስብ ልጆቹን ከዚህ አታስወጡኝ የሚያስብል የዌልካም እነሱን ለነሱ በሚመጥልክ የዌልካም ፕሮግራም ማዘጋጀት፣ ፒክቸሪያል የሆኑ ነገሮች የሚታዩ እነዚህ አብዛኛው እንደዚህ ለመጀመሪያ ጊዜ የገቡ ልጆች የሚታይ ነገር ነው የሚፈልጉት፣ በእጅ የሚነካ ነገር ነው የሚፈልጉት። እንደ አሻንጉሊት አይነት የሚነካኩ ነገሮች እነዚህ አሁን አሉ። አሁን ዳውም ዘመኑ ጥሩ ነው። ቁጥሮች፣ ፊደሎች የሚነካኩ የሚሰካኩ የሚገነጣጠሉ ነገሮች አሉ። እነዚህን ካገኙ ልጆች በቀላሉ ትምህርት ቤቱን ኢንቫይሮንመንቱን ይለምዳል። ስለዚህ የመጀመሪያ ቀን መዘጋጀት ካለባቸው ነገሮች አንዱ በጣም አትራክቲቭ የሆነ፣ ሁለተኛ የልጆቹ ደህንነት ተጠብቆ እንደልባቸው ሊንቀሳቀሱበት የሚችሉ ሽንት ቤት ሲሄዱ ሽንት ቤት መሽናት ወደ ኢሚዲየት ነው የልጆች ሽንት የሚመጣው። እዛ ሽንት ቤት ጋር ሲሄዱ ኮንፈርታቸው ደህንነታቸው ተጠብቆ እና እንደዚህ አይነት ነገሮችን ማሟላት ያስፈልጋል። ስፔሻሊ ከኤዱኬሽን ጋር ተያይዞ ታች የሚደረግ ነገር ፎከስ ቢደረግ ጥሩ ነው የሚል ሀሳብ አለኝ። ማይኮት ሚት ፒተር ጌታ ይባርክህ። በአንተ ላይ በደረሰው ጭምር ነው የነገርከን። አለመርሳትን በጣም ግሩም ነህ። እኔ በሕፃንነቴ ብዙ ነገሮችን አላስታውስም። ስለዚህ ሜሞሪ በጣም ስትሮንግ ነው ማለት ነው። የሁላችሁም ምላሽ ትክክል ነው። ይሄ አሁን የተናገራችሁት በሙሉ ስለ ካሪኩለም ነው። ምን አይነት ካሪኩለም ነው ለዚህ ህፃናት መዘጋጀት አለ ትምህርት ቤቱ ማዘጋጀት ያለበት ካሪኩለም ምን ያህል ነው? ካሪኩለም በሌላ ለርኒንግ ኢንቫይሮንመንት ማለት ነው። የተደራጀ ለርኒንግ ኢንቫይሮንመንት ማለት ነው። ስለዚህ ለዚህ ህፃን መጀመሪያ ጊዜ ወደ ትምህርት ቤት ለመጣ ህፃን ትምህርት ቤቱ ማደራጀት ማዘጋጀት አለበት ለርኒንግ ኢንቫይሮንመንት። መጀመሪያ ህፃናት ወደ ትምህርት ቤት ሲመጡ ምን አውቆ ይመጣሉ? ምን ያውቃሉ? እችን ጥያቄ መጀመሪያ ምን መሰረት አላቸው? የህፃኑ ፋውንዴሽኑ በደንብ መታወቅ አለበት። አንድ ህፃን ትምህርት ቤት ሲገባ ባዶ ብላንክ ሺት የሆነ ጭንቅላት ይዞ አይገባም። ኤክስፒሪየንስ አለው ህፃኑ። ቅድም እናንተ እንዳላችሁት ፓስተር አብርሃም እንዳለው፣ ፓስተር ገዛኝም እንዳለው፣ ፒተርም እንዳልከው ኤክስፒሪየንስ አለው ህፃኑ። ይህንን ኤክስፒሪየንስ ዲሞንስትሬት ያደርጋል። የሚታይ ኤክስፒሪየንስ ማለት ነው። ለምሳሌ አንዱ ሰፈር ውስጥ ከልጆች ጋር የሚጫወተው ጨዋታ፣ ድብብቆሽ አለ፣ ሌሎች ብዙ ጨዋታዎች አሉ። ይሄ ጨዋታ ብዙ ጊዜ ኮመን ነው። በተለይ በአንድ አካባቢ ከሆነ የአንድ አካባቢ ህፃናት የሚጫወቱ ጨዋታ ተመሳሳይ ነው። ስለዚህ ልጆች በአካባቢያቸው የሚጫወቱን ጨዋታ ማወቅ መለየት፣ ልጆች የጨዋታ ኤክስፒሪየንስ አላቸው ማለት ነው። ያ የጨዋታ ኤክስፒሪየንሳቸው ስኪልም ነው ኖሌጅም ነው። እዛ ውስጥ ኖሌጅ አለ፣ ስኪል አለ፣ ካራክተር አለ። ካራክተር ለምሳሌ ተራቸውን ጠብቆ መጫወት፣ ሳይጣሉ መጫወት፣ ሲጣሉ መታረቅ፣ ይሄ እዛ ውስጥ ካራክተር ነው። ስለዚህ ጸባይ አለው። በጸባይ ተለውጦ ይመጣል። የተወሰነ ፋውንዴሽን አለው። የህፃኑ ጸባዩ ምንድነው? የህፃን ጸባዩ ምንድነው? ካራክተሩ ምንድነው ቢባል አለው ማለት ነው። ተራ ጠብቆ መጫወት ይችላል። ሲጣላ መታረቅ ይችላል። ስለዚህ
ካራክተር ፎርም አድርጓል። እውቀት አለው። ለምን? የጨዋታ እውቀት አለው። ክህሎ ደግሞ ስኪል አለው። የሚዘል ከሆነ ይዘላል፣ የሚጨብጥ ከሆነ በስርዓት ይጨብጣል፣ ኳስ የሚመታ ከሆነ ይመታል፣ የሚወረውር ከሆነ ይወረውራል። ይሄ ደግሞ ስኪል ነው። ሌላው ቋንቋ ነው። ህፃኑ የሚናገረው ቋንቋ በራሱ እውቀት ነው። ምክንያቱም ከእናቱ ሰምቶ ነው የተማረው። ስለዚህ ያን ቋንቋ ይናገራል። ፊውቸር ቴንስ ይናገራል፣ ሲምፕል ፓስት ቴንስ ይናገራል፣ ፕሬዘንት ቴንስ ይናገራል። የአሁኑ ጊዜ የወደፊቱ ሲናገር እመጣለሁ ይላል፣ አልመጣም ይላል፣ መጥቻለሁ ይላል። ስለዚህ ቋንቋም አለው ማለት ነው። ቋንቋ ለመማር ትምህርት ቤት አንዱ የሚያስተምር ቋንቋ ነው። ዘስሪ አር ይባላል። ዘስሪ አር ማለት አንዱ ሪዲንግ ነው፣ አንዱ ራይቲንግ ነው፣ አንዱ አርትሜቲክ ነው። ስለዚህ ቋንቋ ህፃናት መጀመሪያ ትምህርት ቤት ገብተው የሚማሩት እሱን ነው። ቋንቋ የሚማሩት ቋንቋ ህፃኑ ሲማር ከአሃ ብሎ ከአዲስ ቋንቋ አይጀምርም። መጀመሪያ ከሚያውቀው ቋንቋ ላይ ነው ቢውልድ የምናደርገው። ምን ጊዜ በሚያውቀው ቋንቋ ላይ ቢውልድ አድርገን ነው ቋንቋ የምናስተምረው እንጂ የማውቀውን ቋንቋ ሀ ብሎ የሚማር ከሆነ ሊማር ይችላል፣ ግን ህፃኑ በጣም ይቸገራል። ስለዚህ ሁለት ዋና ነገሮች እናያለን ማለት ነው። ህፃኑ አንዱ የቋንቋ ኤክስፒሪየንስ ነው፣ ሁለተኛ የጨዋታ ኤክስፒሪየንስ ነው። ትምህርት ቤቶች እዚህ ላይ በደንብ መስራት አለባቸው ማለት ነው። አንድ ትምህርት ቤት ህፃናት ሲቀበል መጀመሪያ የሚጠይቀው ጥያቄ ምንድን ነው የሚችለው ቋንቋ፣ ምንድን ነው የሚችለው ጨዋታ ይመዘገባል። ህፃኑ ወላጆቹን ይጠይቃል። አንድ ዳይሬክተር ህፃኑ ምን አይነት ጨዋታ ይችላል፣ ጨዋታዎቹ ይጻፋሉ። ህፃኑ ምንድነው ቋንቋ የሚናገረው፣ የቋንቋው ይጻፋል። ህፃኑ ምን ይወዳል፣ ህፃኑ የሚወደው ነገር ምንድን ነው፣ ህፃኑን ደስ የሚያሰኘው ነገር ምንድን ነው፣ እነዚህ ሁሉ ይመዘገባሉ ማለት ነው። ከዛ በኋላ ህፃኑ የምትቀበለው አስተማሪዋ ሚስ የምትባለዋ ከዚህ ህፃን ጋር ቋንቋ የምትችል ማለት ነው። የህፃኑን ቋንቋ የምትችል ሚስ ትመደባለች። የህፃኑን ጨዋታ መጫወት የምትችል ሚስ ትመደባለች ማለት ነው። ህፃኑን ስታጫውቶ እዛ ሰፈር ሲጫወት የነበረውን ጨዋታ ነው፣ አዲስ ጨዋታ ሳይሆን ማለት ነው። በዛ መንገድ እያለማመዱት ሰፈር የሌለውን ጨዋታ እዛ ትምህርት ቤት ደግሞ ቀስ በቀስ ይለምዳል ማለት ነው። ስለዚህ እውቀት ማለት ትምህርት ማለት ሲደራጅ ኦልዌይስ ፋውንዴሽናል እንደ ቤት ነው። ስርዓተ ትምህርት ኮንስትራክት ሲደረግ ቤት በሉት። አንድ ቤት ሲሰራ ለፋውንዴሽኑ በጣም ብዙ ጥንቃቄ ይወሰናል። ቤት ሰሪ የሚሰራው የቤት አይነት ይወሰናል። ፎቅ የሚሰራ ከሆነ 5፣ 10፣ 15 ፎቅ የሚሰራ ከሆነ በዛው ልክ ዴብዝ ይኖረዋል። ወደ ታች ቆፍሮ የማይታይ የህንፃው አካል መሬት ውስጥ ነው ያለው። which is very very important። አይታይም፣ ውበቱም አይታወቅም። ግን ከሱ በላይ ከመሬት በላይ ያለውን ህንፃ በሙሉ የተሸከመው ይሄ መሬት ያለው የተደበቀው አካል የቤቱ አካል ነው። ስለዚህ ያ እሱ ፋውንዴሽን ይባላል። ፋውንዴሽኑ ዊክ ከሆነ እላው ላይ ቢውልድ ልናደርግ እንችላለን፣ ልንገነባ እንችላለን፣ ግን የትም አያደርሰንም። አንድ ቀን ኮላፕስድ ይሆናል፣ ህንፃው ይፈርሳል ማለት ነው፣ መሸከም ስለማይችል። ትምህርትም ልክ እንደዛው ነው። ፋውንዴሽኑ ላይ ካልሰራን፣ ፋውንዴሽን በጣም ዊክ ከሆነ ህፃኑ ትምህርት እየከበደው፣ ትምህርት እየተወሳሰበበት ይሄድና ትምህርት አትራክቲቭ ሳይሆን ለህፃኑ ልክ እንደ ችግር እንደፈጠረበት አይነት ነገር አድርጎ የሚያው ትምህርቱን ይጠላል ማለት ነው። ትምህርት ቤት መሄድ ስለ ጠዋት ጠዋት ያለቅሳል። ምክንያቱም ህፃኑ ከሚያውቀው ነገር ጋር ከህፃኑ ኤክስፒሪየንስ ጋር የማይገናኝ የማይዛመድ ትምህርት የሚማር ከሆነ ማለት ነው። ስለዚህ ትምህርት ቤቶች ምንጊዜም ካሪኩለማቸው መጀመር ያለበት ከቤት ነው። የህፃናት የትምህርት መሰረት ቤት ነው ማለት ነው፣ ፋሚሊ ነው። ቤት ሆኖ የተማረው ትምህርት አለው። ቋንቋ ተምረዋል፣ ኦኬ፣ አካባቢውን ያውቃል፣
በጎች በግ ይላል፣ ፍየልን ፍየል ይላል፣ ድመትን ድመት ይላል፣ ሌሎች ውሻን ውሻ ይላል። አካባቢን እንስሳትን ያውቃል፣ ዛፍ ያውቃል፣ ግቢ ውስጥ ያሉት ዛፎቹ በሙሉ ያውቃቸዋል። እነዚህን ነገሮች ነው ወደ ትምህርት ቤት የሚገባው። አንዳንዱ በቋንቋ መልክ፣ አንዳንዱ በሂሳብ መልክ፣ አንዳንዱ በሳይንስ መልክ አካባቢውን ትምህርት ቤት ማምጣት ማለት ነው። ስለዚህ ትምህርት የሚጀመረው የት ነው ማለት ነው? በህፃኑ ቤት ነው። የህፃኑ ቤት የህፃኑን የቤት ኢንቫይሮንመንት ትምህርት ቤት ማምጣት ማለት ነው። ስለዚህ የአንድ አካባቢ የህፃናት ይውሏቸው የህፃናት ፋሚሊ ቤት ውስጥ የሚያደርጉ ነገር በሙሉ ተመሳሳይ ነው። የሲዳማ ልጆች ተመሳሳይ ነው። ምንም ሲዳማ 1 ሲዳማ 2 ሲዳማ 3 አይባልም። ገጠር አካባቢ ያሉት ማለት ነው። የከተማው ኢንቫይሮንመንቱ ሌላ ነው። የገጠር ግን ይርጋለም አካባቢ ያለው ህፃን፣ ጭኮ አካባቢ ያለው ህፃን የሚጫወቱ ጨዋታ ቋንቋቸው ምንም ልዩነት የለውም ማለት ነው። ስለዚህ አይቸገርም ነው። ስለዚህ የህፃኑ አካባቢ ቋንቋው ማለት ነው። እንግዲህ አካባቢ ጨዋታው ማለት ለሱ በቃ የህፃን አካባቢ ማለት ቋንቋና ጨዋታ ነው። ቋንቋና ጨዋታን ትምህርት ቤት ማስገባት በዛ በራሱ በህፃኑ አካባቢ ህፃኑ ዌልካም ማለት ነው። ከዛ በኋላ ህፃኑ አዲስ አይሆንበትም ማለት ነው። ስለዚህ የራሱን አካባቢ ትምህርት ቤት ያገኘው ማለት ነው። ቋንቋውን ያገኘው፣ ጨዋታውን ያገኘው። ህፃኑ ከአንድ ከሁለት ቀን በኋላ በደንብ ይላመዳል። ቋንቋን ይናገራል፣ አይቸገርም። ጨዋታ ወደዛ ውስጥ ይጫወታል፣ አይቸገርም። በቀላሉ ይለምዳል ነው። በዚህ መልክ የምናደራጀው ትምህርት ምን ይባላል? ካሪኩለም ይባላል። ስርዓተ ትምህርት ይባላል። ይሄን ወደ ቸርች ስንወስደው ወደ ቤተክርስቲያን ስንወስድ ለምሳሌ ህፃናት ቤተክርስቲያን አሉ። ህፃናት ቤተክርስቲያን እንግዲህ በእኔም ኤክስፔሪየንስ አሁን ተስተካክሏል። ድሮ ትዝ የሚለኝ ህፃናትም አዋቂውም ሽማግሌውም አሮጊቱም አንድ ላይ ስናመልክ ትዝ ይለኛል ጌታን በተቀበልኩበት ዘመናት። ያኔ ህፃናት ለብቻ የህፃናት አስተማሪ የለም ምን የለም። እንደ አንዳንድ ጊዜ ህፃናት ያለቅሳሉ፣ ስናመልክ ይጮሃሉ ግማሽ። ምክንያቱ ለምንድን ነው ህፃናት የሚረብሹት? አምልኮ ውስጥ እያለን ስብከት ውስጥ እየተሰበከ ህፃናት ይረብሻሉ። ለምንድን ነው ህፃናት የሚረብሹት? እስቲ ጥያቄ ላንሳላቸው። እስቲ ዘላለም አለህ? አለው ዶክተር አለው። እስቲ ለምንድን ነው ህፃናት በአምልኮ ጊዜ የሚረብሹት? እግዚአብሔርን አይፈሩም ማለት ነው? አይደለም። አንደኛ ስለማይገባቸው ነው። አፕሮቹ እነሱን ኢንጌጅድ የሚያደርግ አፕሮች አይደለም እና ሊረዱትም አይችሉም። ትክክል ሊያደርጋቸው አይችልም። በእነሱ ሌቭል አይደለም ስብከቱ የተዘጋጀው እና የእነሱ መማሪያ እንትናቸውም በጣም ፒክቸራይዝድ የሆነ ሾርት እና በጣም ሳቢ ማራኪ የሆነ አይነት ነገር ስላልሆነ ሁለት የሚሰበከው በዛ ማይረጋጉት። ዘላለም ህፃናት የሚረብሹት በስብከት ጊዜ ነው በመዝሙር በአምልኮ ጊዜ ነው? ብዛት የሚረብሹት ያው ሰው ዝም ስለሚል በስብከት ጊዜ ድምጻቸው በጣም ይሰማል። እኔ አሁን ልጆች አሉ 3 ልጆች እና እኔማ ከማገለግልበት ቀን ውጪ ቁጭ ማለት አልችልም ቸርች ውስጥ እና ግድናቸውን ለማድረግ ውጭ ነው ሰዎች ዲስተርብ እንዳይሆኑ። በብዛት ግን የሚቸገሩት ሰው ዝም ብሎ ስብከት ሲሰማ በጣም ዲስተርብድ ይሆናል። እነሱን ብዙ ሰዓት መቀመጥ አይችሉም በዛ። ስለዚህ መዝሙር በመዝሙር አምልኮ ጊዜ ህፃናት አብሮ የሚወዛወዙ ይመስለኛል። አብረው ኢንጌጅ ያደርጋሉ። ሰው የሚያየውን ነገር ያደርጋሉ። ያው ዜማ ምናምን አትራክቲቭም ስለሆነ ለነሱ ደግሞ ኢዚሊ ወዲያውም እንትን ያደርጉታል፣ ይስባቸዋል። ወዲያው ከትልቅ ሰው ይልቅ እንደውም የሆነ ስቴጅ ላይ ያሉ ልጆች መዝሙርን ለመያዝ ምናምን ፈጣን ናቸው። አብረው ይወዛወዛሉ፣ አትራክት ያደርጋቸዋል። ስለዚህ ለህፃኑ ኢንቫይሮንመንት የሚቀርበው መዝሙር ነው ወይ ስብከት ነው? መዝሙር ነው። ትምህርትም ራሱ እኮ በካሪኩለሙ ሲዘጋጅ በብዛት በመዝሙር አይደል የሚያስተምሯቸው። ስለዚህ በጣም ይስባቸዋል፣ አትራክት ያደርጋቸዋል፣ ይለምዱታል። ስለሚደጋገም አንዳንድ ዜማዎች ወዲያው ካፕቸር ያደርጉታል። ከዛ በዛ ላይ ደግሞ ሰፈር ውስጥም ያለ አሁን አንዳንድ መዝሙሮቻችን እኮ ከባህልም ጋር የተገናኙ ናቸው። ስለዚህ አዲስ ዩኒክ ነገር አይሆንባቸውም እና ወዲያው ማሸብሸቡን ከሰፈር የለመዱት ነው። እንደዚህ ቋንቋው ጋር ከተገናኘላቸው ደግሞ ብዙ አይቸግርም።
ለምሳሌ አንድ ህፃን መዝሙር ቤት ውስጥ ቢከፈትና የአንድ አመት ህፃን መዝሙሩ ሲሰማ ምን ያደርጋል? ቋንቋ መናገር አይችልም፣ ግን ምን የሚያደርግ ይመስልሃል? አንገቱን ኖድ እያደረገ የአንገቱን ያንቀሳቅሳል። ሰምዌር እንደዛ አይነት በቃ የሆነ አይኑን ክፍት የማድረግ ነገር አትራክት የመደረግ ነገር ይነበብበታል። ይወዛወዛል፣ አብሮ እጁን ያወዛውዛል፣ ሰውነቱ አካሉ በሙሉ ያወዛውዛል። ጎንበስ ቀና እያለ ያወዛውዛል። ሪዞኔት ያደርጋ ማለት ነው። ይሄ ሪዞናንስ ይባላል። ስለዚህ የሚሰማው መዝሙር ህፃኑን አካል ያንቀሳቅሰዋል። ስለዚህ ህፃኑ ከመዝሙሩ ጋር ሪዞኔት ያደርጋል ማለት ነው። ለምንድን ነው ሲባል እንግዲህ ይሄ መዝሙር ምን ያህል ፓወርፉል እንደሆነ የምናውቀው አንዱ እሱ ነው። አንድ ህፃን ትርጉሙ ሳይገባው መዝሙር ሲሰማ ሰው አካሉን ያንቀሳቅሳል፣ በጣም ያንቀሳቅሳል። ይሄ ለሰው ልጅ ብቻ ነው። አንድ በግ 3 ዓመት የቆየች በግ መዝሙር ብትሰማ ሰውነቷ አታንቀሳቅስም። በጎች አያንቀሳቅሱም፣ ድመቶችም አያንቀሳቅሱም፣ ውሾችም አያንቀሳቅሱም። ግን ህፃን ልጅ የስድስት የሰባት ወር ህፃን ልጅም አካሉን ያንቀሳቅሳል መዝሙር ሲሰማ ማለት ነው። ስለዚህ ለምንድን ነው የሚያወዛውዙት የሚለው እሱ ሌላ ነገር ሆኖ፣ ግን የሰው ልጅ አብሮ የሰው ልጅ አካሉ ሪዞኔት ያደርጋል። የሰው ልጅ አካል ማለት ነው አእምሯችን ውስጥ ያለው ነገር። የኛ አእምሮ የዌብ ካራክተር ነው ያለው። የኛ አእምሮ ምን ጊዜ ሪዞኔት እንዳደረገ ነው። እኔ አሁን ስናገር ሪዞኔት እያደረገ ነው። የማወራ ነገር ሁሉ ኢን ዘ ፎርም ኦፍ ኤነርጂ ነው፣ ሪዞኔት ያደርጋል። ስለዚህ ህፃኑ አእምሮ ሪዞኔት ስለሚያደርግ ከመዝሙር የሚሰማው ራሱ ሬሶናንስ ነው እና አብሮ ኮኔክሽን ፈጥሮ ሪዞኔት ሲያደርግ ህፃኑን ያንቀሳቅሰዋል ነው። ለዚህ ነው እኛም መዝሙር ስንሰማ ለምሳሌ የእንግሊዝኛ መዝሙር ስንሰማ እንግሊዝኛ ቋንቋ ብንችልም ዜማው ግን ከምናውቀው አማርኛ ወይ ሲዳምኛ ወይ ኦሮምኛ ጋር ሪዞኔት ስለማደርግ ሃሌሉያ አያሰኝንም፣ እየዘለንም አናመልክም በእንግሊዝኛ ቋንቋ። ፈረንጆቹ ግን የእንግሊዝኛ ቋንቋ ማዘር ታንጋቸው የሆኑት ግን እየዘለሉ ያመልካሉ። ለእነሱ ሚኒንግ አለው፣ ሪዞኔት ያደርጋል ማለት ነው መዝሙሩ። እኛ ግን በአማርኛ ከሆነ የምንሰማ መዝሙር ኦልሬዲ ከምናውቀው መዝሙር ጋር ሪዞኔት ስለሚያደርግ ሃሌሉያ እንላለን፣ አብረን እየዘለልን እናመልካለን ማለት ልክ እንደዛ ማለት ነው። ስለዚህ የሬሶናንስ ቲዮሪ በጣም ወሰብሰብ ያለ ቲዮሪ ነው። በሰው ህይወት ውስጥ ትልቅ ስፍራ አለው ማለት ነው። ይሄ አንዱ እንደ ምሳሌ ነው። ስለዚህ ኢንቫይሮንመንት ወሳኝ ነው። ቸርች ለሚመጡ ህፃናት የራሳቸውን ኢንቫይሮንመንት መፍጠር መቻል አለብን። ስለዚህ ለብቻቸው ሆነው ከነሱ ኢንቫይሮንመንት ጋር ማች የሚያደርግ ስርዓተ ትምህርት ማዘጋጀት ነው። ለምሳሌ ህፃናት ድራማ ይወዳሉ፣ ተረትና ምሳሌ ይወዳሉ፣ ህፃናት መዝሙር ይወዳሉ። ቅድም እንዳላችሁ ማለት ነው። ይሄ እነሱ ኢንቫይሮንመንት እነሱ አእምሮ ከዚህ ጋር ሪዞኔት የሚያደርገው ድራማ አትራክት ያደርጋቸዋል፣ ዜማ መዝሙር አትራክት ያደርጋቸዋል። ቀልድና ጨዋታ ለምሳሌ ተረትና ምሳሌ በጣም ኦልሬዲ ይሄ ቤቱ ስላደጉ ነው። ቤት ውስጥ መዝሙር ስለሚሰሙ ያንን መዝሙር ነው ቸርች ሄደው የሚሰሙት። ቤት ውስጥ ተረትና ምሳሌ ስላለ ያንን አይነት ተረትና ምሳሌ ነው ቤት እዛ ቸርችን ማቅረብ ያለብን ማለት ነው። ኮንተንቱ ቢለያይም ሜተድሱ ግን ተመሳሳይ መሆን አለበት። ስለዚህ እንደዛ ከሆነ ህፃናት ተሳታፊ ይሆናሉ። በጨዋታና በዜማ የእግዚአብሔርን ቃል እናስተምራቸዋለን ማለት ነው። ስለዚህ ለምሳሌ ዳዊት ታሪክ በቀልድና በጨዋታና በድራማ ማስተማር ይቻላል። የዮሴፍ ታሪክ እየተባለ ማለት ልጆች በእግዚአብሔር ቃል በጨዋታ ይማራሉ ማለት ነው። አሁን ሳያሰላስሉ የሚማሩት የማሰላሰል እድሜያቸው ገና ነው። ትርጉሙ አይገባቸው፣ ምን ማለት እንደሆነ አይገባቸው። ነገር ግን ነገ አንደርስታንድ
ለማድረግ እድሜያቸው ሲደርስ በቀላሉ አንደርስታንድ ያደርጋሉ፣ አይቸገሩም ማለት ነው። ይሄ ሜሞሪያቸው ውስጥ ስለሚቀመጥ ስለማይጠፋ ማለት ነው። በዚህ መልክ እግዚአብሔርን ቃል እናስተምራቸዋለን፣ ሕግን እናስተምራቸዋለን፣ ስርዓትን እናስተምራቸዋለን። ሁለተኛ ይሄ በቤተ ክርስቲያን ውስጥ በመጽሐፍ ቅዱስ ውስጥ ያለው የሞራል ካራክተር ቫሊዩስ በዚህ አጋጣሚ እናስተምራቸዋለን ማለት ነው። ምን ማድረግ አለባቸው፣ ምን ማድረግ እንደሌለባቸው። በዚህ የተሰሩ ህፃናት በዛው ደረጃ ልክ የተዘጋጀውን ስርዓተ ትምህርት መንፈሳዊ ማለት ነው እየተማሩ ከሄዱ አንደኛ ጥሩ አገልጋዮች ይሆናሉ፣ ሁለተኛ በጣም ዲሲፕሊን ሆነው ያድጋሉ፣ በትምህርታቸው ይጎብዛሉ፣ ኃጢአት ከመስራት ያመልጣሉ። ብዙ ጊዜ ህፃናት ትምህርት በቤተ ክርስቲያን በስርዓት ካለመያዝ፣ በስርዓት ካለማሳደግ፣ እግዚአብሔርን ቃል እያወቁ እግዚአብሔርን እየፈሩ እንዲያድጉ ያንን ኢንቫይሮመንት ስላልተመቻቸላቸው ይመስለናል ብዙ ጊዜ እድሜያቸው 15፣ 14፣ 16 ዓመት ሲሆናቸው ወደ ሌላ ዓለም ውስጥ ይገባሉ። ያየን ነው፣ ብዙ ነገር እየሰማን ነው። ስለዚህ ህፃናት ማለት የነገ ቤተክርስቲያን ማለት ነው። የነገ ትልቁ ኮንግሬጌሽን ማለት ነው። የዛሬ 20 ዓመት እኮ ዛሬ ህፃን የተባለው ኳየር ዘማሪ ነው፣ አገልጋይ ነው፣ ሰባኪ ነው የሚሆነው እና አሁን በህፃንነታቸው ፋውንዴሽን ላይ መስራት ነው። ቸርች በጣም ለህፃናት የምታዘጋጀው ትምህርት እንደው ለደቀ መዝሙር ትምህርት ከሚዘጋጀው ያልተናነሰ መሆን አለበት። ህፃናትን የሚለውጥ፣ ህፃናትን የሚስብ፣ ህፃናትን የሚያሳትፍ አይነት ካሪኩለም ቤተክርስቲያን ማዘጋጀት አለባቸው። የግዴታ አንድ አይነት መሆን የለበትም። እኛ ሀገር አሁን ብዙ ጊዜ ኮፒ ፔስት ነው። እዛ አዲስ አበባ የተዘጋጀው ለሁሉም እንደዛ ሳይሆን ያ ጥሩ ነው መነሻ ሆኖ አካባቢው መምሰል አለበት። ህፃኑ የሚሳተፍበት ከሆነ ለምሳሌ የሲዳማ ክልል አካባቢ ከሆነ የህፃናቱ ገጠር አካባቢ ከሆነ ቸርች ያለችው ህፃኑ መዘመር ያለበት የሲዳምኛ መዝሙር ነው። በቃ በሲዳምኛ መዘመር ያለበት እሱ ነው የሚያውቀው። በግድ የማውቀውን ቋንቋ መዝሙር እንዲዘምር ማድረጉ ለሱ ምንም ሚኒንግ አይሰጠውም ነው። ስለዚህ የህፃኑን አካባቢ ቸርቹ ያለችበት አካባቢ ቸርቿ አካባቢ መምሰል አለባት ነው ምንጊዜ። በቃ ይሄ ሳይንስ ነው። ሳይንስ እንደዛ ነው የሚለው። ስለዚህ አካባቢን አትጨፍልቅ ነው። ሰው ማንን የሚመስለው ሲባል ሰው አካባቢውን ነው የሚመስለው። አካባቢውን የሚመስለውን ስርዓተ ትምህርት አምጥተን የማያውቀውን እያወቀ ይመጣል ማለት ነው። ከዛ በኋላ ኢንተርናሽናል ፐርሰን ይሆናል። የዓለምን እውቀት ያውቃል። ከዛ በኋላ ዓለም ውስጥ ምን እንዳለ ያውቃል። መጀመሪያ ሰፈር ውስጥ ምን እንዳለ ካወቀ በኋላ ነው ዓለም ውስጥ ምን እንዳለ የሚያውቀው። ስለዚህ ይሄ የስርዓተ ትምህርት አካሄድ እንደዛ ነው። ፍሮም ሲምፕል ቱ ኮምፕሌክስ ነው። ፍሮም ጀነራል ቱ ፓርቲኩላር ነው የሚለው። ጀነራል የሚለው አካባቢ ነው። ፓርቲኩላር ስፔሲፊክ የሚለው አንዳንድ ጊዜ ስፔሲፊክ አካባቢ ሊሆን ይችላል። ስፔሲፊክ ደግሞ አንድ ውስን እውቀትን በጥልቀት የምንማር ከሆነ ዲሲፕሊን ቤስድ ይሆናል። ለምሳሌ ዩኒቨርሲቲ ከገባ በኋላ ወይ ነገ ፒኤችዲን የሚያጠናበት የሚፈላስፍበት ሊሆን ይችላል። ያ በጣም ስፔሲፊክ ነው። ግን ጀነራል ከሌለው ፍሮም ጀነራል ቱ ስፔሲፊክ ነው የሚሄደው። ስለዚህ ስለ አንድ ስፔሲፊክ ለምሳሌ አንድ የቴዎሎጂ ተማሪ አንድን ስፔሲፊክ ኤሪያ ላይ የሚያጠና ከሆነ አንድ ስፔሲፊክ ኤሪያ ላይ ለምሳሌ ሲስተማቲክ ቴዎሎጂ ሲስተማቲክ ቴዎሎጂ ማስተርስ ዲግሪ ፒኤችዲ እሰራለሁ ካለ መጀመሪያ ሌሎች የቴዎሎጂ ኮርሶችን ማወቅ አለበት። ብዙ ኮርሶች አሉ። እነዚህ ጀነራል ኮርሶች ፋውንዴሽን ናቸው ማለት ነው። ሰውየው በሲስተማቲክ ቴዎሎጂ በጣም የጠለቀ እውቀት እንዲኖረው ማድረግ ከተፈለገ ማለት ነው። ስለዚህ ስርዓተ ትምህርት ማለት all learning experiences organized under the guidance of church ለመንፈሳዊ ማለት ነው። ለዓለም ደግሞ under the guidance of school ማለት ነው። ባለቤት ናቸው። ትምህርት ቤት ባለቤት ነው። ቸርች ባለቤት ነው። የምትመራው ጋር የምታደርገው የተሳሳተን ነገር የምታርመው የምትገመግመው የጎደለውን ነገር የምታሟላው ቤተክርስቲያንና ትምህርት ቤት ነው ማለት ነው።
ስለዚህ ሰው ልጅ ትምህርት ቤት ገብቶ የሚማረው ነገር በሙሉ የተደራጀ መሆን ስላለበት የተደራጀ ኢንፎርሜሽን ወይ ኢንቫይሮንመንት ደግሞ ተብሎ ይጠራል። ካሪኩለም ወይ ደግሞ ስርዓተ ትምህርት ተብሎ ይጠራል ማለት ነው። አይ ቲንክ ለመግቢያ ያህል ለዛሬ የሚበቃችሁ ይመስለኛል። በሚቀጥለው ሌሎችም ያልመጡ ስላሉ እንግዲህ አንድ በአንድ እንሄድበታለን። በሚቀጥለው ሳምንት ለምሳሌ ፋውንዴሽኑ እንመለከታለን። ፋውንዴሽኑ ካሪኩለም የካሪኩለም መሰረቱ ምንድነው የሚለው እንመለከታለን። ገዛኸኝ እጅህን አንስተሃል። እሺ ገዛኸኝ፣ ፓስተር ገዛኸኝ ሶሪ። ምንም አይደለ። እኔም ያው እንግዲህ ፓስተር አብርሃም እንዳለው ለትምህርቱ አዲስ ነኝ፣ ለኮርሱ አዲስ ገቢ ነኝ። እንደገና ማቴሪያል ቅድም ስትል ነበረ። ማቴሪያል ደግሞ እኔ አላየውም፣ አታች አልተደረገም መሰለኝ እዚህ ላይ። ኦኬ አታች አድርገል። ይሄ ምንድነው? ይሄ ሪሰርች ስኪልስ ዶክተር ይልማ የሚል አንድ እንትን አለ። እዛ ውስጥ ትገባላችሁ። እንትና ይልክላችኋል። አሁን ምስጋኑ ይልክላችኋል። ችግር የለም። ለምስጋኑ ነግሯል። ምስጋኑ ስልኩ አላችሁ? አለኝ መሰለኝ እንጃ። ወይ ደግሞ የአልቴ ሬጅስተራሩ። ኦኬ እሺ። እነሱ ሼር ያደርጉላችኋል። ችግር የለም። አስፈላጊ ደግሞ ከተቸገራችሁም ያው ጓደኞቻችሁን ተዋወቁ። ፒተር አለ። ፒተርን በደንብ አድርጋችሁ ተዋወቁት፣ ይጠቅማችኋል። ፓስተር ወልዴ አለ። በጣም ጄኒውን የሆነ ሰው አለ። እሱም ይጠቅማችኋል። እሺ ፓስተር ሳሙኤል። ዶኪ ፓስተር አይደለሁም፣ ዘማሪ ነኝ። በጣም ይቅርታ። እሺ ዘማሪ ሳሙኤል ጎሽ፣ ዘማሪ በጣም ፈልጋለን። በየመሃሉ 10 ደቂቃም ቢሆን ሌላ ጊዜ ትዘምርልናለህ። ምንም ችግር የለም፣ ይዘምርላችኋለሁ። እሺ ሳሙኤል። እኔም ልክ እንደ ፓስተር ገዛኸኝ ለዚህ ኮርስ አዲስ ነኝ እና ከእናንተም ጋር ለመገናኘት የመጀመሪያ ሴሽን ነው እና ስላገኘኋችሁ በጣም ደስ ብሎኛል። በተጨማሪ እኛም ደስ ብሎናል። እሺ በጣም አመሰግናለሁ። ቅድም ስለ ሪሰርች አንዱ በኳሊቴቲቭ ሁለተኛ ደግሞ በኳንቲቴቲቭ የዚህ ኮርስ ውጤቱም እያዘው በዛ እንደሆነ ቅድም ላይ ተነጋግረናል እና ትንሽ ምናልባት በዚህ መሀል የፈርስት ሴሚስተር ላይ ሪሰርች ሜተድ የወሰዱ ወንድሞች ሊኖሩ ይችላሉ። እንደኔ ሪሰርች አልወሰድኩም። ምናልባት በሴኩላር ላይ በተማርነው መሰረት የሚሰራ ከሆነ ሊሆን ይችላል። ግን ሪሰርች ሜተድ ሳንወስድ እንዴት ነው ኳሊቴቲቭ ይሁን ኳንቲቴቲቭ ሪሰርች መስራት የምንችለው የሚለውን ነገር ምናልባት የሪሰርች ባክግራውንድ የሌለ ሰው ካለ መጀመሪያ ሪሰርቹን ከመስራቱ በፊት ሜቶዶሎጂውን መማሩ አይቀድምም ወይ የሚለውን ነገር ለማንሳት ነው። አመሰግናለሁ። ሳሙኤል እንግዲህ ተምሯል። ያው ስንት ኦልሞስት 4 ወር ነው፣ 1 ሴሚስተር ሙሉ ስንቀጠቀጥ ነው የከረምነው። ከመንግስት ዩኒቨርሲቲ ውስጥ የተመረቀ በማስተርስ ዲግሪ ከመንግስት ዩኒቨርሲቲ ተመረቀ ይያዝለታል፣ ምንም ችግር የለውም። ግን ከመንግስት ዩኒቨርሲቲ ውጪ የሆነ ከሆነ ግዴታ መማር አለበት። ካልተማረ አስቸጋሪ ነው የሚሆነው። ስለዚህ እናንተ አሁን መጀመሪያ ባቾች አዲስ ባቾች ከሆናችሁ ከሌሎች ባቾች ጋር ለሚቀጥለው የምትማሩ ይሆናል እንጂ ከነዚህ ጋር ኦልሬዲ ይሄ ኮርስ ነው የምትማሩ። ካሪኩለም የሚለው አዲስ ኮርስ ስለሆነ ይሄን ኮርስ ትማራላችሁ። ሪሰርች ደግሞ በሚቀጥለው ከሌሎች ከሚመዘገቡ ጋር አብራችሁ ትማራላችሁ ማለት ነው። መቼ ነው የምትመረቀው አንተ ሳሙኤል? እኔ 2016 ነው ማስተርሱን የጨረስኩት። እንደሱ ከሆነ አያስፈልገኝም። ከየት ዩኒቨርሲቲ ጨረስከው? ሐዋሳ እናንተ ጋር ሐዋሳ ዩኒቨርሲቲ ምን በቃ ሐዋሳ ዩኒቨርሲቲ ከጨረስክ አንተ ችግር የለብህም። በምን ዲፓርትመንት ነው? ስፔሻል ኒድስ ኤንድ ኢንክሉሲቭ ኤዱኬሽን። በቃ አንተ አያስፈልግም። ሪሰርች ኮርስ ወስደሃል። ምንም በቃ አንተ ሪፖርት አድርግማ አልቴ ጋር ሪፖርት አድርግና
ኤግዛምፕት ያደርጋል። ስለዚህ ችግር የለብህም አንተ። ኦኬ ችግር የለብህም። እኔ አልወሰድኩኝም። እንግዲህ ቀጣይ መውሰድ አለብኝ ማለት ነው። ያልወሰዳችሁ ባሽ ጠብቃላችሁ። ባሽ ጠብቃችሁ ከነዛ ባጆች ጋር ትማራላችሁ ማለት ነው። ለማንኛውም አልቴን አማክሩት። አልቴንና ምስጋኑን አማክሩ። ለምሳሌ ሌላ አማራጭ ሊኖር ስለሚችል እነሱን ምስጋኑን አማክሩት። ያው አሁን ዲኑ እሱ ስለሆነ ማለት ነው። እሺ ጌታ ኢየሱስ ይባርካችሁ። እስቲ ፓስተር ገዛኸኝ ትጸልይልናለህ? አጭር ጸሎት ከዛ እንጨርሳለን። እሺ የተወደድክ አምላካችን እግዚአብሔር ስለሰጠህን መልካም ጊዜ ስለነበረን መልካም ትምህርት ሁሉ ስምህ የተባረከ ይሁን። አቤቱ እግዚአብሔር ሆይ በስምህ ዛሬ ጀምረናል፣ ደግሞ እስከ ፍጻሜ ድረስ እንድትረዳን የሚያስተምረንንም ጌታ እግዚአብሔር ሆይ ዶክተር ይልማን እንድትረዳው ጌታ ሆይ ሁላችንንም በጤናና በሰላም እንድትጠብቀን በሚቀጥመውን ጌታ እግዚአብሔር ጊዜ ደግሞ በአንተ ተጠብቀን ለዚህ ፕሮግራም እንድንበቃ አንተ እርዳን። ሁላችንንም በምንበት ስፍራ ሁሉ በምህረትህ ሸፍነን እያንዳንዳችን ጋር ጥበቃ ይሁን በጌታ በኢየሱስ ስም አሜን። አሜን አሜን። ፓስተር ገዛኸኝ ጌታ ኢየሱስ ይባርክህ። መልካም ጸሎት መጸለይክልን። ሁላችሁም ደህና ደሩ። ማቴሪያሉን አንብቡ፣ እያነበባችሁ ነው። ትምህርቱ በጣም ቀላል ነው፣ ብዙ አትቸገሩም። ቬሪ ኢንተረስቲንግ ነው። መማር ያለባችሁ ወሳኝ ትምህርት ስለሆነ